የሀገረ ስብከታችን ሊቀ ጳጳስ የብፁዕ አቡነ ያዕቆብ የሩቅ ምስራቅ ሀገረ ስብከት ሐዋርያዊ ጉዞን በተመለከተ ባጭሩ አቀርባለሁ። 2017 የአገልግሎት ዘመን ብፁዕ አቡነ ያዕቆብ የሩቅ ምስራቅ እንግሊዝና አይርላንድ ሀገረ ስብከት ሊቀ ጳጳስ በሩቅ ምስራቅ ሀገረ ስብከት ውስጥ ተጽዋህ ነጽሩ ወደ ምስራቅ ተመልከቱ በሚል መሪ ቃል የተለያዩ ሐዋርያዊ ጉዞዎችን አከናውነዋል። በእነዚህ ሐዋርያዊ ጉዞዎች ብፁዕ አባታችን ሰፊ አስተዳደርና መንፈሳዊ አገልግሎትን የፈጸሙ ሲሆን የተወሰኑትን ጠቅሳለሁ። ብፁዕነታቸው በደቡብ ኮሪያ ዋና ከተማ ሲኦል በመገኘት ዩኒቨርሳል ፒስ ፌዴሬሽን ወይም ዩኤፍኤፒ በሚባለው ሊቀመንበር በዶክተር ዶንግ ያንግን ጋር ውይይት ያደረጉ ሲሆን በውይይታቸው በዓለም ስለሚያስፈልገው ሰላም አንድነት በማንሳት በዚህ ውስጥ የቅድስት ቤተክርስቲያን ሚና ከፍተኛ መሆኑን አንስተው ተወያይተዋል። በዚህም ረገድ ኢትዮጵያ በአፍሪካ ቀንድ በዓለም ሰላም ማስፈን ሂደት እያበረከተች የሚገኘው አስተዋጽኦች ለብዙዎች ምሳሌ እንደሚሆን በመጥቀስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰላምን በማስፈን ሂደት ውስጥ የአንበሳውን ድርሻ እንደምትወስድ ጠቅሰዋል። በተጨማሪም ከደቡብ ኮሪያ ካወንጎ ክፍለ ግዛት አስተዳደር ጋር ቅድስት ቤተክርስቲያናችን በማስተዋወቅ በቅድስት ቤተክርስቲያን በጠቅላይ ግዛቱ መካከል ሊኖር ስለሚገባው ትብብርና ጥምረት የትምህርት እውቀት ልውውጥ እንዲሁም የወደፊት አጋርነትና አብሮ መስራት ያተኮረ ልውውጥ ጥልቅ ውይይት ያደረጉ ሲሆን በውይይታቸውም ወቅት ምክትል ገዢው ኢትዮጵያ በኮሪያ ወቅት ስላደረገችው ድጋፍ ከልብ አመስግነው በቀጣይ ደቡብ ኮሪያ ከሚገኙ የኢትዮጵያ ማህበረሰብ ጋር ለመስራት የጋራ ስምምነት ላይ ደርሰዋል። ብፁዕነታቸው ከኮሪያ አፍሪካ ፋውንዴሽን ዋና ስራ አስፈጻሚ አምባሳደር ጋር በመገናኘት ስለ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ፣ እምነትና ዓለም አቀፋዊ አስተዋጽኦ ማብራሪያ በመስጠት ቅድስት ቤተክርስቲያን ከፋውንዴሽኑ ጋር ሊኖራት ስለሚገባው ትብብርና አጋርነት ውይይት አድርገዋል። ከቻይና የሃይማኖት ሰላም ኮሚቴ CCRP ጋር የመከሩ ሲሆን በውይይቱም ከቻይና አበይት የእምነት ተቋማት መሪዎች፣ የተቋሙ ኃላፊዎች ጋር ሰፊ በፓወርፖይንት የተያዘ ውይይትና ገለጻ አድርገዋል። በውይይቱም ኢትዮጵያውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለተቋሙ ማሳወቅና ስለ ተቋሙ አሰራር ለመረዳት የተቻለ ሲሆን አብያተ ክርስቲያናት የእምነት ተቋማት አብሮነት፣ ታሪካዊ ጥምረት እንዲሁ የጋራ እሴቶችን በመጠቀም ወደፊት አብሮ ማገልገል ስለሚቻልባቸው መንገድ ውይይቶች ተደርገዋል። በእለቱም ሁሉም የእምነት ተቋማት አስተምሯቸውን ያቀረቡ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩልም የቅድስት ቤተክርስቲያናችንን ታሪክና አስተምሮ የተመለከተ ማብራሪያ አቅርበዋል። በተጨማሪም ኢትዮጵያና ቻይና የረጅም ጊዜ አብሮነት እንዳላቸው በመጥቀስ ሁሉን አቃፊና ታታሪ ወደ ሆነው የቻይና ሕዝብና ሀገርም እንዲሁም የብዙሃን ማሳያ ወደ ሆነው CCRP ተቋም በመገኘታቸው ደስታውን በመግለጽ ኢትዮጵያ ከኢየሩሳሌም ቀጥላ ክርስትናን የተቀበለች ሀገር በመሆኗን በማስረዳት ቅድስት ቤተክርስቲያናችን ዘወትር መተሳሰብን፣ ሰላምን፣ ፍቅርን፣ አንድነትን እንደምትሰብክ በማብራራት ከቻይና የሃይማኖትን ሰላም ኮሚቴ CCRP ጋር ኦፊሻላዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ግንኙነት አስጀምረዋል። በደቡብ ኮሪያ በተከናወነው የዓለም የሰላም ፌዴሬሽን ዓመታዊ ጉባኤ ላይ በመገኘት የመክፈቻ ጸሎት ንግግር በማድረግ ከመላው ዓለም ለተሰበሰቡ ልዩ የሀገራት መሪዎችና ኃላፊዎች ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጫ በመስጠት ቤተክርስቲያን በዓለም መድረክ ላይ ከፍ ብላ እንድትታይ ያደረጉ ሲሆን ስብሰባውንም እንዳጠናቀቁ ወደ ሀገረ ጃፓን በማቅናት በቶኪዮ በቅዱስ ሚካኤል ሰሙነ ሕማማትና በዓለ ትንሣኤን ከጃፓን ምዕመናን ጋር ልዩ በሆነ መንገድ አክብረዋል። መንፈሳዊ አገልግሎትን በተመለከተ በደቡብ ኮሪያ ለ3 ዲያቆናት ሲመተ ቅስና የፈጸሙ ሲሆን የህዳር ጽዮን ማርያምን ዓመታዊ በዓል ስርዓተ ቅዳሴ በማከናወን በደቡብ ኮሪያ ታሪክ ለመጀመሪያ ጊዜ ታቦተ ሕጉ ወጥቶ ምዕመናን እንዲባረክ አድርገዋል። በቻይና ሀገርም ባከናወኑት መንፈሳዊ አገልግሎት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሩቅ ምስራቅ ሀገረ ስብከት የደብረ ምሕረት መድኃኔዓለም ቤተክርስቲያን ብለው በመሰየም ብፁዕነታቸው በቻይና ምድር የመጀመሪያውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባርከው አገልግሎት በማስጀመር ስርዓተ ቅዳሴ ፈጽመው ምዕመናንን አቅርበዋል። በእለቱም ለአንዲት በሌላ ሃይማኖት ትኖር ለነበረች ፓኪስታናዊት እና ህፃናት ስርዓተ ጥምቀትን በመፈጸም የሥላሴ ልጅነት እንዲያገኙ ያደረገ ሲሆን በቻይና ሀገር የመጀመሪያውን አንድ ዲያቆን ሾመዋል። ስርዓተ ጥምቀትን በተመለከተ በተያዘው ዓመት ትውልደ ኢትዮጵያውያንና የውጭ ሀገር ዜጎች የሥላሴ ልጅነትን አግኝተው ወደ እናት ቤተክርስቲያን እንዲቀላቀሉ በማድረግ በዚህም በቻይና 10 በደቡብ ኮሪያ 13 በጃፓን 15 በድምሩ 38 የውጭ ሀገር ዜጎች ኢትዮጵያውያንና
ኢትዮጵያውያንና ትውልደ ኢትዮጵያውያን ሥርዓተ ጥምቀት ተፈጽሞላቸዋል። ስብከተ ወንጌልን በተዘጋጀው መርሃ ግብሩ ላይ ለተነሱ መሰረታዊ የነገረ ድነት ጥያቄዎች ሰፊና ጥልቅ የሆነ ማብራሪያ እንዲሰጡ ተደርጓል። በአገረ ስብከታችን ስር በሚገኙ ሶስቱ አድባራት የምእመናን ጉባኤት የተጠናከረ መጠነ ሰፊ የቀብተ እምነት ስራ እየተሰራ ሲሆን ያልተለመደ ሆኖ በሩቅ ምስራቅ ሀገራት ብዙ ምእመናን ኢትዮጵያውያን የሚገኙ በመሆኑ አገልግሎታችን በተለያዩ ሀገራት ቋንቋ የታገዘና የሀገሪቱ ዜጎች ተደራሽ ባደረገ መልኩ እየተከናወነ ይገኛል። የዚህም ሥርዓተ ጥምቀት በተመለከተ የቀረበው የአዳዲስ ጥምቃን ቁጥር ጥሩ ማሳያ ይሆናል። ህንጻ ቤተክርስቲያንና ግንባታ ኪራይን በተመለከተ ሀገረ ስብከታችን ስር ባሉ በደቡብ ኮሪያ፣ ጃፓን፣ ቻይና የህንጻ አሰሪ ኮሚቴ ተቋቁሞ ከፍተኛ ስራ እየተሰራ የሚገኝ ሲሆን ቤተክርስቲያን ባልተመሰረተባቸው ሀገረ ስብከት ለመመስረት ቤተክርስቲያን ባላቸው ሀገራት ህንጻ ቤተክርስቲያን ለመገንባት የቀድመ ስራ ዝግጅቶች ተጠናቀዋል። የሩቅ ምስራቅና አካባቢው ሀገረ ስብከት በ2017 ዓመተ ምህረት የአገልግሎት ዘመን አስተዳደራዊ መንፈሳዊና ዓለም አቀፋዊ ግንኙነቶች መስኮች ጠንካራ መሰረት በመጣል የሚታዩ ውጤቶችን ማስመዝገብ ተችሏል። በቀጣይ ዓመታትም የህንጻ ቤተክርስቲያን ግንባታን በማፋጠን የካህናትና ዲያቆናት ምልመላና ስልጠና በማጠናከር እንዲሁም ቋሚ የገቢ ምንጭ በማስፋፋት የቅድስት ቤተክርስቲያን አገልግሎት በእስያ ሀገር የበለጠ ተደራሽነት ለማድረግ በጽኑ የምንሰራ ሲሆን ይሄውም አገልግሎታችን የተቃና እንዲሆን ያገዙንን በቅድሚያ በአገልግሎታችን ሁሉ ላልተለዩን ብፁዕ ቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ የብፁዕ ቅዱስ አባታችን ልዩ ጽሕፈት ቤት ጠቅላይ ቤተ ክህነት ጽሕፈት ቤት የቅዱስ አባታችን ልዩ ጸሐፊና ለውጭ ግንኙነት መምሪያ እያደረጉልን ለሚገኘው ቀና ትብብር ልባዊ ምስጋናችንን እናቀርባለን። በተጨማሪም በአህጉረ ስብከቱ ከፍተኛ አገልግሎትና ድጋፍ እየሰጠና በልጅነት እየታዘዘ ለሚያገለግለን ማህበረ ቅዱሳን የሩቅ ምስራቅ ማዕከል ከፍ ያለ ምስጋናችንን እናቀርባለን። እንዲሁም ለኢትዮጵያ መንግስት የኢፌድሪ ውጭ ጉዳይ መስሪያ ቤትና በቻይና፣ በደቡብ ኮሪያ፣ በጃፓን ለሚገኙ ኢትዮጵያውያን ኤምባሲዎች፣ አምባሳደሮች፣ የቆንስላ የመምሪያ ኃላፊዎችና ኢትዮጵያውያን ዲፕሎማቶች እያደረጉልን ለሚገኙት ሁለንተናዊ ትብብር በቅድስት ቤተክርስቲያናችን ስም ላቅ ያለ ምስጋናችንን እናቀርባለን። በመጨረሻም ሀገረ ስብከቱ የራሱ ቋሚ ገቢ በመፍጠር በማደራጀት ላይ የሚገኝ ቢሆንም ቅድስት ቤተክርስቲያን የተሻለ አገልግሎት ይኖራት ዘንድና ለበረከት የሚሆን 2178 ዩኤስ ዶላር በማሰባሰብ የተገኘውን ገንዘብ ሁሉ ወደ ጠቅላይ ቤተ ክህነቱ የባንክ አካውንት ያስገባን በመሆኑ ይህንንም የባንክ ስሊፕ በብፁዕ አባታችን በሀገረ ስብከታችን ሊቀ ጳጳስ በብፁዕ ያዕቆብ ለቅዱስ ፓትርያርኩ እንዲያስረክቡልን በታላቅ ትሕትና እጠይቃለሁ። አመሰግናለሁ። Thank you.